ታፈሱ የባምላክንና የህብስትን ምስጢር አሁን አውቃለች። እናም ህብስት ብዙ ነገሮችን ከአቅሟ በላይ ስለሆኑባት ነገሮችን ለመቆጣጠር ፈጣንና ችኩል የሆነች ስትሆን እንዲሁም ከዊልቸር ላይ ታማሚ ሳልሆን ለምን እቀመጣለሁ በራሴ ላይማ አላሟረትም የሚል ሀሳብ ስላላት በአምላክን በጣም እያስቸገረችው ትገኛለች። በአምላክ ለእሷ ከማሰብ አንጻር እባክሽ ተቀመጭና እህቴና ባለቤቷ የፈለጋቸውን ነገር አሳክተናል ብለው እስከሚያምኑ ድረስ ታገሽኝ፣ ነገሮችን እስከማስተካከል አንቺ እዚህ ዊልቸር ላይ መቀመጥ ግዴታሽ ነው ብሎ ቢነግራት የእሱ ሀሳብ ግን በጭራሽ አይሆንም። ለምንድን ነው እኔ እንደዚህ በሽተኛ አድርገውና የፈለጋቸውን ነገር አድርገው መጫወቻ ሊያደርጉኝ የፈለጉትስ? ይህን ያክል ምን ብበድላቸውና ምን አይነት ክፉና አረመኔ ሰዎች ቢሆኑ ነው የሚለውን ጥያቄ ደጋግማ ብትጠይቅም ምላሽ እያገኘች አይደለም። ታፈሱ አሁን ላይ በጣም በአምላክን ስለምትፈልገውና ስለምታፈቅረው ሚስጥሮቹን ካወቀችም በኋላ አሁን ህብስት በእግሯ መራመድ እንደምትችል እንዲሁም ደግሞ በአምላክ እያገዛት እንደሆነ ይህን ነገር እንደሚያውቅ አድርጋ ስለምታስበው በእርግጥም ያውቃል እግሯ ደህና እንደሆነ። ይህንን ነገር ካልተናገርኩ እያለች ለእህቱና ለአባወራው እያስገደደችው ነው። ግን ደግሞ አንድ ምርጫ መጣለታለች። የህብስትን ሚስጥር እንዳልናገርብህ ከፈለክ እኔ እናንተ ፍቅረኛሞች ሆነን መቀጠል እንችላለን የሚለውን ጥያቄ ታፈሱ በአምላክ አቀረበችለት። በአምላክ የታፈሱ ሁኔታ አይቶ እየጠረጠረ ነው እንደምትወደውና እንዲሁም ደግሞ እየተሽኮረመመች እንደሆንም ተረድቷል። ታዲያ በዛ መሽኮርመም መካከል ሌላ አላስፈላጊ ወጥመዶች እንደተዘረጉ የተገነዘበም አይመስልም። ታፈሱ በሁኔታዋ ሙጭጭ ብላለች። ምክንያቱም አሁን ለባምላክ አንድ ነገር ትንፍሽ አለች ወይም ደግሞ ለእህቱ ተናገረች ማለት ኤፍሶን አደገኛ ሰው እንደመሆኗ ነገሮቹ ሊበላሹባት ይችላሉ። በተለይ ደግሞ በአምላክን በእንደሱ ያለው እምነት ስራቸውን እያንዳንዱ የሚያከናውንላቸው የነበረውን ሰው አስወግደው ሌላ ሰው ሊቀጥሉ ይችላሉ። ይህ ሆነ ማለት ደግሞ የህብስት ሀብትና ንብረት ለነሱ ይሆናል ማለት ነው። አሁን የበአምላክ ሀሳብና እቅድ ገንዘቧና ሀብቷን ወደ ልጅቷ ስም ለማዞር ነበረ ሀሳቡ። ግን ይህ ነገር የሚሳካለት አይመስልም። ምክንያቱም ብዙ መንገዶች ተዘግተውበት ነው ያሉት። የቤት ሰራተኛዋም ቀን በቀን እየተከታተለቻቸው ነው። እህቱም እንደዛው፣ የእህቱ ባልም እንደዛው በጣም እየተከታተለውና እየተፈታተነው ነው ያለ። እያንዳንዱ ስራዎችን ያዛቸዋል። ከዚህ በፊት ሳይፈልግ በግዱ ወንጀል እንዳስፈጸሙትም ይህን ተገንዝቧል። ግን ደግሞ ይህን ነገር መስራት አይፈልግም። ደስ የሚለው ነገር አሁን ወንጀለኛ ነው ብሎ አሳምነው እንጂ ይሄ በአምላክ የሚባል ሰው በጣም ንጹሕ ነው፣ ከሁሉም ነገር የጸዳ ንጹሕ ሰው ነው። ግን ደግሞ ሰውየው በአጋጣሚ ይህንን እድል ተጠቅሞ እንዲሁም አባቷን ገላል የሚል ሀሳብ ከሰጠም በኋላ እነዚህን ነገሮች ለማድረግ ተገዷል ማለት ነው። ሳይፈልግ በግድ ነው እዚህ ወንጀል ውስጥ እየገባው። ህብስትም በቃ በጧቱ ትምህርት ቤት ማድረስ አለብኝ በማለት ወደ ውጭ ሲያወጣት እንዲሁም በሌሊቱ ወጥታ በአምላክን ለማናገር ስትሞክር በእርግጥ አሁን ህብስት በአምላክን በጣም ውድድ አድርገዋለች። ግን ደግሞ አላወቀችውም። በጣም እየተነጫነጨች ነው። ከታፈሱ ጋር ስታየው በጣም እየጨቀጨቀችው ነው ያለችው። እንዲሁም ደግሞ በአምላክ ይሄን ነገር እየተረዳ አይደለም። ቆይ ምንድን ነው እንደዚህ ፊትሽ የሚቀያየረው ከእሷ ጋር ሆነች ስታይኝ፣ እንዲሁም እሷ ስትመጣ ይልቅ የቤት ሰራተኛዋን በደንብ መጠንቀቅ ነበረብሽ፣ ኃይለኛ ነች ብሎ አስጠንቅቋታል። ግን የእሱን ጥንቃቄ ከምንም ነገር ሳትቆጥር አይመለከትም፣ አንተ ምን አገባህና ነው በሚለው ሀሳቧን ከያዘችን በኋላ ነገሮችን ወደ ራሷ ዙር ለማቀልበስ ሞክራ ታፈሱም ቆማ እንደምታያት እንዲሁም ወደ በአምላክ መኝታ ክፍል ልትይዛት ስትል እጅ ከፍንጅ ስለያዘቻት ደንግጣም ነበረ። ከዛ በአምላክ ይነሳና ከክፍሉ ስር ስለነበረች ምንድነው በለት የምትጨቀጨቁት በማለት ይጠይቃቸዋል። እሷም ይኸውልህ እግሯ እንዴት ትሰራላት አንተ አይደል እንዴት ትምህርት ቤት የምትወስዳት በአረብያ እያደረክና በዊልቸር እንዴት መጣች አሁን የሚለው ጥያቄ ጠየቀችው። እሱም እሺ እኔን ፈልገሽ ከሆነ የመጣሽው እኔ እናውራ ይልና ለማናገር ሲሞክር ህብስት እንደገና ሀሳቡ ቀይራ በቃ መተኛት አለበት እና ወደ መኝታ ክፍል ትገባለች። በዚህ መካከል እሱ ነገሮችን ላለማስነቀት ያደረገው ጥረት ነበረ፣ ታፈሱ እንዳታቅ ማለት ነው። እንዲሁም ካወቀች በኋላ ለእህቱ እንደማትናገር ቃል አስገብቷታል። ግን ታፈሱ ከእኔ ጋር የማትሆን ከሆነ ይሄ ሚስጥርህ በአደባባይ ይወጣልሃል የሚልም ፍራቻ እያስፈራራቸውም ይመስላል።
በእርግጥም እንደዛ ማድረጉ አይቀርም ታፈሱ ወደ እሷ ካልተመለሰላት። ታዲያ ሼሉና ሁላቸውም ወደ መኝታ ክፍላቸው ከሄዱ በኋላ በጧቱ በስነስርዓትና በፈገግታ እንዲሁም ደግሞ ለስለስ ብሎ ቀርቦ በአምላክ ያችን የቤት ሰራተኛ የተባለችውን ታፈሱን ለማናገር ሞከረ። ይኸውልሽ ታፈሱ ማታ ያየሽው ነገር በሶስታችን መካከል ብቻ ይቅር እባክሽን በሚለው ነገራት። እሺ ትልና ለስለስ ትላለች። እሱም በእርግጥም እንድትሽኮርም የሚያደርጋት እሱ ነው። ያው እንግዲህ እጁን ጣል ሲያደርግባት ሰላም ሲሰጣትና ጥሩ ፊት ሲያሳያት ልጅቷ ቀለጠች ማለት ይቻላል። ከዛም በጧቱ ወደ ትምህርት ቤት ከሸኛትም በኋላ የቤት ሰራተኛዋ ያው እያየቻቸው ነው የነበረ። እንዲሁም የቤቷ እመቤት ቁጭ ብላ በነበረበት ሰዓት በቃ እስከ መቼ ነው እየተሸካከማችሁ የምትኖሩት? ራሷን ትቻል እንጂ እያለች ወንድሟን ለማሸማቀቅ ትሞክራለች በባሏ ፊት እና በልጅቱ ፊት ማለት ነው። ህብስትም አንቺ መቼም እናቴ ልትሆኚ አትችይም የእንጀራ እናቴም አላደርግሽም በሚል ከባድ ቃላቶችን ከአባወራው ፊት ትናገራለች። አባወራውም እንግዲህ አባቴ ወይም ደግሞ አባቷ ነኝ ብሎ የሚሰይመው ራሱን ይከታተላታል። ምን ነው ልጅ ችግር አለ እያለ በጣም እያስመሰለ ነው ያለ። እሷም በቃ አባቴ አባቴ እያለች እያስመሰለች እየቀጠለች ነው ያለችው። እዛ ከሰደበቻት በኋላ እኔ ምን አገባኝ ቀረብኝ፣ እንጀራነት ብታረጊ ባታረጊኝ አይመለከተኝም እያለቻት ነበረ። ከዛ ከወጣች በኋላ ጓደኛቸው ማለትም የባምላክ ጓደኛ ከድርጅቱ ስራ አብሮ ለሚሰራ ወረቀቶችን እያንዳንዱ ፈትሽልኝ ተብሎ የተሰጠው ወረቀት አለና ጥናት አለ። ከዛ ውስጥ መረጃዎች ለማንም ሰው እንዳይወጡ የሚሉ ድብቅ ምስጢሮችን አግኝቷል። እናም በሌሊት ደውሎ ለማምላክ ሰውየው እኮ ፈልግልኝ ብሎ የሰጠኝን መረጃ አገኘሁት እና እሱ ይህን መረጃ አገኘ ማለት ሁሉም ነገር በራሱ ስር ይሆንለታል ማለት ነው። ግን ደግሞ እኔ አሁን ምንም ነገር እንዳላገኘው አድርጌ እነግረዋለሁ በማለት ለባምላክ ይደውልለታል። ባምላክም በሌሊት ምን ያስደውላል በማለት ነበር የተቆጣው። ያው ሌሊት ላይ ለሰነፎች ነው እንጂ ለጠንካሮች እና ስራ ለሚሰሩ ሰዎች ደግሞ ቀን ነው ብርሃን ነው የሚል ምላሽም ነበር የመለሰ ጓደኛው ማለት ነው። ከዛም እሺ ያገኘውን ነገር ንገረኝ ይለዋል። ብዙም ትንተና ቢያደርግለትም በአምላክ እየተረዳው ስላልነበረ በጧቱ መጣችሁ እዩ በማለት ይነግራቸዋል። እነሱም በጧቱ መምጣት ፈለጉና በአምላክና ህብስት መንገድ ላይ በነበሩበት ሰዓት ትምህርት ቤት እየሄዱ እሷም አደነቃት ማለት ይቻላል። እንደዚህ አይነት ንግግር ስትናገሪ ለመጀመሪያ ጊዜ ነው የሰማሁሽ፣ ጀግና ነው መሆን ያለብሽ፣ ራሽን አስከብሪ ይላታል። ህብስትም ይኸው በቃ አላቅም ለምን እንደመጣልኝ ውስጥ ያለው ደካማ ነገር ተሰምቶኝ መሰለኝ እንደዛ ነገር የተናገርኩት ትለዋለች። እሱም በዛ ሁኔታ መቀጠል እንዳለባትና ነገሮችን በጥንቃቄ መምራት እንዳለባት ይነግራታል። እሺ ተባብለው ወደ ትምህርት ቤታቸው ከሄዱም በኋላ ከትምህርት ቤት መልስ ወደ ጓደኛቸው ቤት ይሄዱና ያገኙታል። እሱም ምግቡን እየበላ እንዲሁም ደግሞ ምግብ ካልበላ ያው ስራውን መስራት ስለማይችል እያንዳንዱ ነገር በጥንቃቄ ስለሆነ መስራት ያለበት ምግቦችን ከበላ በኋላ አይ ህብስት ሞኛ እኮ ሆንሽ፣ እንዴት ነው በጠዋቱ እንደዛ የተናገርሻት እያለ ያደረገችው ነገር በጣም አስቆትና አስደንቆት ሳይጨርስ ነገሩን ወደ ሌላ ነገር ቅልብስ ያደርገዋል ማለት ነው። ከዛ በኋላ ህብስትም እኔ ወደ ቤት መመለስ አለብኝ በሚለው ትመለሳለች እና በአምላክም ይዟት ለመመለስ ሲሞክር መንገድ ላይ በቃ እግሯን እየከበራት እየደነዘዛት መጣ። በዚህ ምክንያት እንዴት ነው ግን ይህን ነገር እንዴት ነው እንደዚህ ላደርግ የምችል በቃ እስከ መቼ የሚለው ጥያቄ ራሱ ፈጠረባት እና በአምላክ ራሱ ብዙ መንገዶችን በዊልቸር ሄደሻል፣ ደግሞ ልምድ እንዳይሆንብሽ ውረጅ ይላታል ማለት ነው። በእርግጥ አሁን ህብስት የቤት ሰራተኛ ታፈሱ የምትሰጣት እራት ሁል ጊዜ አለ። በእርግጠኝነት ከዛ እራት ላይ የሆነ ነገር ተጨምሮበት ነው የሚመጣ ለህብስት እንጂ ዝም ብሎ አይደለም። ምክንያቱም ምንም ነገር ባጨምርበት እንዲሁም ደግሞ ለምንስ ለብቻዋ ትበላለች? አሁን አንድ ሰው ቤተሰብ ከሆነ አብረውን አይደለም የሚበሉት። የህብስት ደግሞ ተለየ፣ ምግቡ ለብቻ ነው። ከዛ ከእንቅልፏ ገደም ስትል ትቀሰቀሳለች፣ ትበላለች። እንደዛ ካልሆነ ደግሞ መድኃኒቱ አይሰራም ማለት ነው እኮ እና ህብስት ይህንን ምግብ መብላት የለባትም ነበረ። ግን ደግሞ ካልበላች ያው ራብ እየራባት መቼም እንቅልፍ አይወስዳትም። ስለዚህ ግዴታ ነው መብላት። ግን ታፈሱን መጀመሪያ ብታቀምሳትና ሁኔታውን ብታይ ጥሩ ነበር፣ ነቃ ማለት ነበረባት። ይሄም ትንሽ የሚስተካከል ነገር ይኖረዋል ብዬ አስባለሁ በበኩሌ። ምክንያቱም የምትበላው ምግብ ነው እግሯን እያደነዘዝባት የመጣው። ምክንያቱም መድኃኒቱን በአምላክ ቀይሮታል እና እየሰጠቻት አይደለም አሁን ላይ ከውሃ ጋር በጥብጣ። ስለዚህ ከምግቡ ጋር እየጨመረችው ነው በሚለው እንይዘዋለን። እንግዲህ አባቷም መጥቶ እኔ ልውሰድሽ እራት ብይልና ወደ ሳሎን ያወጣታል። ታዲያ ታፈሱ ከባምላክ መኝታ ክፍል ገብታ ለማስገደድ እየፈለገችም ነበር።
ክፍሌ ያምራል እያለች መቅለስ ያሷን ጀመረች። በአምላክ ጠረጠረች። ልጅ ደግሞ ምን አስባ ይሆን የሚለው ነገር ወዲያውኑ አይምሮ ላይ ሲመጣለት እንደምንም አድርጎ እዛ ቤት ለማስወጣት ሞከረ። በዚህ መካከል የህብስት የእንጀራ አባት ያይና ይኸው ለባለቤቱ ሄዶ የወንድምሽ እኮ ከቤት ሰራተኛ ጋር ሲልከሰከስ አየሁት ይላታል። በዛውም ከህብስት ፊት ነው እና ህብስት ደግሞ አሁን ሳታውቀው ስላፈቀረችው በጣም መንጫረት ጀመረች እና ወደ ውስጥ አስገቡኝ፣ እዚህ ጋር መቆየት አልፈልግም የሚል ብላጫ አነሳች። እንግዲህ እሱም ምሽልና አስገባት ማለት ይቻላል። እመቤቲቱም አጎራች። ለምንድን ነው ደግሞ ጭራሽ ቤት ሰራተኛ ጋር እንደዚህ የምትልከሰከሰው? ልታዋርደኝ ነው ብላ እንግዲህ ወረደችበት። ለእህቱ ምንም አንዳች ምላሽ ሳይመልስ ወደ ውስጥ ነበር የገባው። ህብስትን ለማናገር ሲሞክር ምንድን ነው እንደዚህ የሚያነጫንጭሽ? አላውቅም፣ ግን ደግሞ የአባቴ ገዳይ ነው እያለች ትነግረዋለች። ግን ደግሞ ልቦ ይነግራታል ገዳይ እንዳልሆነና ጥሩ ሰው እንደሆነም ተነግሯት ስለነበር እያመነችውና እየወደደችው ነው የመጣችው። አሁን የህብስት መጨረሻ ምን ሊሆን ይችላል? ታፈሱ እጅ ከፍንጅ ይዛቸዋለች። ምክንያቱም በእግሯ እንደምትራመድም አውቃለች። የዛሬው ቪዲዮአችን ይህን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ